ሰላም ሰላም ከመይ ትውዕሉ ከመይ ተርፍዱ ከመይ ተምስዩ ከም መቆፃፀሪ ሰዓትኩም በብዘለኹሞ ዳሕና መጻኹም ናብ ቻነል እንግሊሽ ትግርኛ ቻነል ተኣትዉ ከለኹም ከም ተለመደ ላይክ ሓደስተ ሳብስክራይብ ተኽኢልኩም ሼር ኮሜንት እናገበርኩም ሓባበሩ ብሓፂሩ ትኽእልዎ ግበሩ ማለት እዩ። ትኽእልዎ ደበለ ግበሩ እና ናይ ሎማዓልቲ ትምህርትና ዲያሎግ እዩ። ክንዘራረብ ዲያሎግ እዩ ደጠቕመና። ከመይ ጌርና ንሓትት ከመይ ጌርና ንምልስ ድሕር ተለማሚድናስ እሱ እዩ ትዝርርብ ማለት እዩ። ንግግር ዝበሃል እሱ እዩ፣ ትዝርርብ ዝበሃል እሱ እዩ፣ ኮንቨርሴሽን ዲያሎግ ዝበሃል እሱ እዩ ማለት እዩ። ሰላም ሰላም ብያለሁ። በመላ ዓለም የምትገኙ ኢትዮጵያና ኤርትራውያን እንኳን ደህና መጣችሁ ወደ ቤዚክ እንግሊሽ ትግርኛ እንዲሁም አማርኛ ቻናል። እንደ ሰዓታቸው አቆጣጠር ሰላም ብያለሁ። ስትገቡ ላይክ፣ ኮሜንት፣ ሰብስክራይብ አዲሶቹ ከቻላችሁ ደግሞ ሼር አድርጉ። በአጭሩ የምትችሉትን አድርጉ እያልኩ ወደ ጥያቄና መልስ ኮንቨርሴሽን እንሄዳለን ማለት ነው። ኮንቨርሴሽን በሁለት ሰዎች መካከል የሚደረግ ንግግር ጥያቄና መልስ ሊሆን ይችላል፣ ሌላም ሊሆን ይችላል ማለት ነው። ዲያሎግ ይባላል ወይ ኮንቨርሴሽን ይባላል ማለት ነው። ንግግር ኦኬ። እና አንድ በአንድ እናያለን። የመጀመሪያ ጥያቄ ሀዋዩ ሀዘል ብሏታል። ወንዱ ነው የሚጠይቀው። ይህኛው ምልክቱ ይህን እንደሚናገር ያለ ነው የሚያመለክተን። እሷ ስትመልስ ደግሞ ወደዚህ ይዞራል ማለት ነው። ኦኬ ሀዋዩ ሀዘል ይብላለሁ። ሳንታይ ላክት ምልስያ ስምዕዋ አይም ፋይን። አይም ማለት አይ አም ማለት ነው። አይም ፋይን ካልን በኋላ ኮሜንት አለ እዚህ ጋር ደው ንብል። ታንኪዩ ደው ንብል። ታንኪዩ ንብሎ ማለት እዩ። ኦኬ ከዚያ ቀፂሉ እንታይ ሓቲትዋ ዌር አር ዩ ፍሮም። ዌር አር ዩ ፍሮም ከየት ነሽ? ካበይ ኢኺ? እቲ ጥያቄ ሁሉ ጊዜ ትቀርባለች። ካበይ ኢኻ ከየት ነህ ትለዋለህ አንድ ሰው ስታገኘው። አገሩ ወይ ከተማው ምናምን ፈልገህ ነው ለመጠየቅ። አንዳንድ ሰው ደስ አይለውም ስትጠይቀው፣ ግን ቢሆንም መጠየቅ ጥሩ ነው። ቋንቋውን ለማወቅ ይጠቅማል ማለት ነው። ዌር አር ዩ ፍሮም ከየት ነሽ እያላት ነው። ሶስት መልስ ደግሞ ይሄ ይታያቸዋል አይደል? እሷ እየመለሰች መሆኑን ነው የሚያሳየን። አይም ፍሮም ጆርጂያ። ጆርጂያ ጆርጂያ የሚባል ሀገር ነው ማለት ነው። ካውያ ማለት ዋል ጆርጂያ ማለት ጆርጂያ ድባል ሀገር አለው። ኦኬ ሶ አይም ፍሮም ጆርጂያ። ጆርጂያ እዚ ከባቢ አውሮፓ ናብ ራሽያን አካባቢ ይድርከብ። ሶ ካብ ጆርጂያ ኤ ዋር ጆርጂያ ኤ ንምባል የጆርጂያ ልጅ ነች ለማለት። አይም ፍሮም ጆርጂያ፣ አይም ፍሮም ኢትዮጵያ፣ አይም ፍሮም ኤሪትሪያ ካልክ የኤርትራ ልጅ ነህ ወይ የኢትዮጵያ ልጅ ነህ ማለት ነው። አይም ፍሮም ኡጋንዳ። ኦኬ እንቀጥል። የሚቀጥለው ጥያቄ ምን ብለው ይጠይቃታል እናየዋለን ማለት ነው። ምን አላት? ዊች ሲቲ። ሲቲ ማለት ከተማ፣ ሲቲ ከተማ ማለት ነው። ዊች ሲቲ የትኛው ከተማ። ዊች ማለት የትኛው። ዊች ሲቲ ዱ ዩ ሊቭ ኢን የትኛው ከተማ ነው። ጆርጂያ ብለሻል። ጆርጂያ አገር ነው፣ ልክ እንደ ኢትዮጵያ፣ እንደ ኤርትራ፣ እንደ ኬንያ ምናምን የሚባለው። ኢትዮጵያን የምኖረው ካልክ የትኛው ከተማ? ባህር ዳር፣ ደብረ ማርቆስ፣ አርባ ምንጭ፣ አዲስ አበባ ወይስ መቀሌ ወይስ የት? ዊች ሲቲ ዱ ዩ ሊቭ ኢን የትኛው ከተማ ውስጥ ነው የምትኖሪው? አይ ሊቭ ኢን ቴክሳስ። ቴክሳስ ቴክሳስ የሚባል ከተማ ነው የምትኖረው ማለት ነው። ኦኬ የት ነው የምትኖረው? ቴክሳስ የሚባል ከተማ ነው የምትኖረው ማለት ነው።
which city do you live in? I live in Texas. I live in Texas. ኣመንጎ ኣውሮፓን ኤሽያን እያ ትርከብ እዛ ጥዋሎ ኤሽያ በዓል ሩስያ ማለት እንጂ ኣመንጎ እያ ትርከብ ማለት እዩ። ኣውሮፓን ኣመንጎ ኣውሮፓን ኣመንጎ ሩስያን። ስለዚህ ቴክሳስ ዝበሃል ከተማ ውሽጥ ከዓ ትነብር ማለት እዩ። ቴክሳስ የሚባል ከተማ ትኖራለች። አሁን ወደሚቀጥለው ጥያቄ እንሄዳለን። ወደ ቀጥለው ሶስተኛ ነው የሚሆነው መሰለኝ። ምን ብሎ ጠየቃት ደግሞ አሁን ዱ ዩ ላይክ ዩር ሲቲ? ዱ ዩ ላይክ ትወጀዋለች ወይ ከተማሽን? ጆርጂያ አገር ትኖራለች፣ ቴክሳስ የሚባል ከተማ። አሁን ከተማውን ትወጀዋለች እያላት ነው። ዱ ዩ ላይክ ዩር ሲቲ? ዩር ማለት ያንተ፣ ያንቺ፣ የእናንተ፣ ናትኪ፣ ናትካ፣ ናታትኩም፣ ናታትክን ንምባል ዩር ትላለህ። ያንተ፣ ያንቺ፣ የእናንተ ለማለት ዩር እንላለን። ሶ ዱ ዩ ላይክ ዩር ሲቲ? ያንቺ ከተማ ትወጀዋለች ወይ? ማን ነው የእሷ ከተማ? ቴክሳስ ማለት ነው። ቴክሳስን ትወጀዋለች ወይ ለማለት ነው። ዱ ዩ ላይክ ቴክሳስ ማለት ይችላል። የስ ኮማ አይ ላቭ ማይ ሲቲ ኢት ኢዝ ቬሪ ቢዩቲፉል። አዎ ወደዋለሁ። ላቭ ማለት መውደድ፣ ማፍቀር፣ ካፈቀርከው ወደድከው ማለት ነው። ከወደድከው አፈቀርከው ማለት ነው። ላቭ ለፍቅር ብቻ እንዳይመስላችሁ። አይ ላቭ ማይ ሲቲ ኢት ኢዝ ቬሪ ቢዩቲፉል። በጣም ቆንጆ ነው። ኢት ኢዝ የሚለው አሁን ቴክሳስ ማለት ነው። ቴክሳስ ኢዝ ቬሪ ቢዩቲፉል። ኢት ለሚለው አሁን ቴክሳስ ኢዝ ቬሪ ቢዩቲፉል። አሁን ቴክሳስ ብለህ ከመጻፍ ኢት እንላለን ማለት ነው። ቴክሳስ ይልና እንደንጽሕፍ ኢት ብኢት ንውክሎ ማለት ነገር ስለሆነ ኢት እንለዋለን። ቦታ ስለሆነ አይደል? ኢት ለነገርና ለእቃ ለእንስሳ ነው የሚያገለግለን ብለናል። ፕሮናውን ነው፣ ሰባተኛ ፕሮናውን ክንድ ስም። ስለዚህ ቴክሳስ ከማለት ኢት ኢዝ ቬሪ ቢዩቲፉል ብለን እናሳጥረዋለን ማለታችን ነው። ኦኬ። የሚቀጥለው ጥያቄ ምን ብሎ ይጠይቃታል? ይታያቸዋል። ምን ብሎ ጠየቃት? ዋት ኢዝ ዩር ፌቨራይት ፕሌስ ኢን ዩር ሲቲ? አሁን በከተማ ውስጥ በቴክሳስ ውስጥ ኣብ ቴክሳስ ውሽጢ ከተማ ቴክሳስ ትፈትውዮ ቦታ የት ነው? ንኣብነት ኣስመራ እንድሕር ከድካስ ቲራፈሎ፣ ከምቦቨሎ፣ ኣርባዕተ ኣስመራ፣ ኣኽርያ፣ ገዛ ከኒሻ፣ ገዛ ባንዳ ገለ ዝበሃል ምሽ ኣሎ። ኣዲስ ኣበባ እተልካ ኸ ለጋሃር፣ ሜክሲኮ፣ 4 ኪሎ፣ 6 ኪሎ ወዘተ የሚባል ቦታታት አለው። የትኛው ነው የምትወደው? አዲስ አበባ ካልክ የትኛው ቦታ ትወዳለህ ከአዲስ አበባ? አሁን ደመቼ ቴክሳስ ከተማ ነው የምወደው ብላለች። በቴክሳስ ውስጥ ከሚገኙ ስፍራዎች ደግሞ የትኛው ነው የምትወጁ? ኣብ ቴክሳስ ካብ ዘለው ሲ ኣየናይ ቦታ ትወቲ? ፌቨራይት እቺ ቃል ሁሉ ጊዜ ነው የምትመጣው። እዚያ ቃል እዚያ ሁሉ ጊዜ አትመጽእ። ፌቨራይት ከሁሉም ነገር አብልጠህ የምትወደው ነገር ማለት ነው። ከተማው ሊሆን ይችላል፣ ሰው ሊሆን ይችላል፣ እቃ ሊሆን ይችላል፣ ጫማ ሊሆን ይችላል፣ ልብስ ሊሆን ይችላል። ልብሶችን በሙሉ ትወዳቸዋለህ፣ ግን አንድ በጣም የምትወደው ልብስ ፌቨራይት ነው ማለት ነው። ምግብም እንደዚህ ደጋግም ያለው ትችቃል ትደጋግማለች። ከቦታዎች የአንቺ ፌቨራይት ቦታ የት ነው በከተማው እያላት ነው። ማይ ፌቨራይት ፕሌስ ማለት ቦታ ማለት ነው። ፕሌስ ቦታ ማለት ነው። ማይ ፌቨራይት ፕሌስ ኢዝ ዘ ቢች። ቢች ማለት ገማግም ባህሪ ማለት የባህር ዳርቻ ማለት ነው። ስለዚህ በከተማ ውስጥ አለ ማለት ነው። ልክ እንደ ማሳዋ፣ ምጽዋዕ ኤርትራ
ኣብቲ ገዛውትስ ገማግም ናይቲ ገዛውቲ እንታይ ያለው ባሕር ኣሎ ማለት እዩ። ስለዚህ እንደዛ ቢች ይባላል እሱ። ያኛው ምን ይባላል? ቢች ይባላል። ስለዚህ እሱን ነው የምወደው እያለች ነው። ቢቹን ነው የምወደው አለችው። ማይ ፌቨራይት ፕሌስ ኢዝ ደ ቢች። ማይ ፌቨራይት ፕሌስ ኢዝ ደ ቢች። የሚቀጥለው ጥያቄ ዋይ ዱ ዩ ላይክ ደ ቢች? ቢቹ ለምን ወደድሽው አላት። ቢችን እንታይ ፈቲኽዮ? ማይ ፌቨራይት ፕሌስ ኢዝ ዘ ቢች ምሽላላ ብላለች። ለምንስ ወደድሽው? አይ ላይክ ዘ ቢች ቢኮዝ ኢት ኢዝ ፒስፉል ነው፣ ሰላማዊ ነው። ምንም እንትን የለውም ማለት ነው። ሌባም ሚጣላም ምናምን ሰከራምም ምናምን ነገርም የለውም ማለት ነው። ፒስፉል ነው። ፒስፉል ማለት ሰላማዊ የሆነ ነገር ማለት ነው። ኦኬ ኤንድ ሪላክሲንግ ደግሞ ሪላክስ ያደረጋል፣ ዘና ፈታ ያደርጋል ማለት ነው። እቲ ቢች ሲ ሓደ ፒስፉሊ ጸጥ ለበለ ማለት እዩ። ጸጥ በለ ሰላማዊ ቦታ እዩ ማለት እዩ። ካልኣይ ከዓ ሪላክሲንግ መዘናግዒ እዩ ክኣብላ ሪላክስ ነፍስኻ ሲ ፍሬሽ ትኸውን ማለት እዩ። ሪላክስ ትገብር ኣብ ሓንጎል ኣብ ስራሕ ዝወዓለ ኣብ ትምህርቲ ዝወዓለ ሓንጎልካ ድሕር ተጨኒቑ ኣብኡ ከይድካ ኣብቲ ቢች እንታይ ትገብሮ? ሪላክስ ትገብሮ፣ ሪፍሬሽ ትገብሮ ማለት እዩ። ሶ ንምንታይ ኢኹም ገይራ ፈትያቶ? ነቲ ቢች ንምንታይ ፈትያቶ? ኣይ ላይክ ዘ ቢች ቢኮዝ ምክንያቱም ማለት ነው። ቢኮዝ ይላል እዚህ ጋር ቢኮዝ ኢት ኢዝ ፒስፉል ኤንድ ሪላክሲንግ። ኦኬ ሁለት ነገር ስለሆነ ብክልተ ምክንያት ያፈትያቶ ማለት እዩ። ሓደ ፒስፉሊ ካልኣይ ከዓ ሪላክሲንግ እቲ ቦታ ማለት እዩ። ኦኬ ግልጽ ነው። ያ የሚቀጥለው ጥያቄ ዱ ዩ ጎ ቱ ዘ ቢች ኦፍትን ብለው ያነቡታል አንዳንዶቹ። ኦፍን ብላችሁ ብታነቡት ግን የተሻለ ይሆናል። ኦፍትን ብትሉን ችግር የለውም። ዱ ዩ ጎ ቱ ዘ ቢች ኦፍን ማለት ብዙ ጊዜ ኦልዌይስ ዩዥዋሊ እንደማለት ነው። ኦፍን ማለት በየቀኑ ሳይሆን ብዙ ጊዜ ለማለት ነው። ብዙ ጊዜ ትሄጃለሽ ወደ ቢቹ እያለት ነው። ወደ ቢች ሁሉ ጊዜ ትሄጃለሽ፣ ብዙ ጊዜ ትሄጃለሽ። ሁሉ ጊዜ ካልን ኦልዌይስ ነው ወይ ኤቭሪዴይ ነው። ኦፍን ካልን ግን ከሱ ትንሽ ወረድ ያለ በሳምንት ወይ 2 ወይ 3 ቀን ከሆነ ኦፍን እንለዋለን። የስ አዎ የስ ካልን በኋላ ኖ ካልን በኋላ ሁሉ ጊዜ ኮማ ግድ ይላል። ለምን? አረፍ ስለምንል ብያቸዋለሁ ከአሁን በፊት። የስ አይ ጎ ቱ ዘ ቢች ኦን ዊክኤንድስ ቅዳሜና እሁድ ማለት ዊክኤንድስ ተምረነዋል ከአሁን በፊት። ዊክኤንድስ የሳምንት መጨረሻ ቅዳሜና እሁድ። ዊክኤንድስ ማለት ናይ ሓደ ሰሙን ናይ መወዳእታ መዓልታት ቀዳምን ሰንበትን ፅባሕ እንድሕር ፅባሕን ማለት እዩ። ሎማ ዓርቢ ምሽ ኦኬ ሶ የስ አይ ጎ ቱ ዘ ቢች ኦን ዊክኤንድስ ኣብ ሰሙን 2 ግዜ ትኸይድ ማለት እዩ። ሕጂ እዚ ኦፍን ይሆን ማለት እዩ። ኦፍን 2-3 እንድሕር ኮይኑ እንታይ ክትብሎ ትኽእል? የሚቀጥለው ጥያቄ ዋት ዱ ዩ ጎ ዊዝ ሁ ዱ ዩ ጎ ዊዝ ሶሪ ሁ ዱ ዩ ጎ ዊዝ ምሳክስ መን ይኸይድ? ሁ ማለት ማ፣ ዊዝ ከአንቺ ጋር ማን ይሄዳል? ሁ ዱ ዩ ጎ ዊዝ ጎ መሄድ ማለት ነው። ሁ ማ መን ምሳኺ ይኸይድ ናብዩ ናፍቲ ቢች? ሁ ዱ ዩ ጎ ዊዝ ይላታል። አይ ጎ ዊዝ ማይ ፍሬንድስ ኦር ፋሚሊ። አሁን አንዳንዴ ከፍሬንዶች ከጓደኞቿ ጋር ትሄዳለች ከፍሬንድስ ጋር፣ አንዳንዶች ደግሞ ፋሚሊ ከቤተሰቦቿ ጋር ትሄዳለች ማለት ነው። አንዳንዴ ኦኬ ሳምታይምስ ዊዝ ፍሬንድስ ኤንድ ሳምታይምስ ዊዝ ፋሚሊ። ምስ ስድራኣ ሓደ ግዜ ከዓ ምስ ብፆታ መሓዙታ ትኸይድ ማለት እዩ። ግልጽ ነው አይደል? ሁ ዱ ዩ ጎ ዊዝ ማን አብሮሽ ይሄዳል? መን ምሳኺ ይኸይድ? ኦኬ የሚቀጥለው ዋት ዱ ዩ ዱ አት ዘ ቢች? ምን ታደርጋላችሁ በቢቹ? ኣብቲ ቢች እንድሕር ከይድኩም ሲ ኣብኡ እንታይ ትገብሩ? ዋት ዱ ዩ ዱ አት ዘ ቢች?
አይ ወክ አደርጋለሁ፣ እዚያ እንቀሳቀሳለሁ ማለት ነው። ወክ ታደርጋለች። ፕሌይ ጌምስ ጨዋታዎች እጫወታለሁ። ፕሌይ ጌምስ፣ ፕሌይ ማለት መጫወት ማለት ነው። ጌምስ ጨዋታዎች ማለት ነው። ኤንድ ኢንጆይ ዘ ሳንሴት፣ ሳንሴት ማለት ፀሐይ ስትጠልቅ ማለት ነው። ባህር ላይ ሆነ የባህር ዳርቻ ሆነ ፀሐይ ስትጠልቅ ስታያት በጣም ደስ የሚል ከለር አላት። እሱ ደግሞ አየዋለሁ፣ እሱን ኢንጆይ ያደርገዋለሁ። እሱን ኢንጆይ ያደርገዋለሁ ማለት ደሰትበታለሁ ለማለት፣ ደስ ይለኛል። ታየዋለች ማለት ነው። ስለዚህ ወቅ ታደርጋለች፣ ፕሌይ ጌምስ ታደርጋለች። እንደገና ሳንሴቱ ፀሐይ የምትጠልቅበት ፀሐይ ተዓርበሉ ማለት እዩ። ሳንሴት ነቲ ፀሐይ ተዓርበሉ እንድሕር ሪኢኹም ዝኾነ ግዜ ዋላ ገም ባሕሪ ዘይኮነስ ዋላ ዝኾነ ግዜ እንድሕር ንምዕራብ ገጽኩም እንድሕር ጠሚትኩም ፀሓይ ክትዓርብ ከላ እቲ ሰማይ ዝኾነ ሕብሪ ይገብር፣ ደስ ይብለካ። ኢንጆይ ትገብሮ ንዕኡ ማለት ተስተማቕሮ ማለት እዩ። ኦኬ ግልጽ ነው መሰለኝ። ኢንጆይ ዘ ሳንሴት። ሳንራይዝ ከበሃል ናይ ፀሓይ መውጫ ደግሞ ሳንራይዝ ይባላል። ሳንሴት የምትጠልቅበት ቦታ ከሆነ ሳንራይዝ መውጫው ነው ማለት ነው። ኦኬ ሌላ ጥያቄ ምን አላት? ዋት ታይም ዱ ዩ ዌክ አፕ፣ ስንት ሰዓት ትነሻለሽ? ይሄም ጥያቄም ሁሌ ይመጣል ዲያሎግ ላይ። ስንት ሰዓት ነው የምተኛ፣ ስንት ሰዓት ነው የምትነሳ ምናምን ጥያቄ ይመጣል ሁል ጊዜ። ዋት ታይም ዱ ዩ ዌክ አፕ። ዌክ ጌት አፕ እንድሕር ኮይነ ምትሳእ እዩ። ጌት አፕ ከሆነ መነሳት ነው። ዌክ አፕ ከሆነ ግን መንቃት ማለት ምብርባር። ስንት ሰዓት ትነቃለህ? ሰዓት ክንደይ ትበራበሪ ይልብላ ዘሎ። አይ ዌክ አፕ አት 6 ኤኤም። ኤኤም ማለት አንቲ ሜሪዲያን ማለት እዩ። አንቲ ሜሪዲያን ማለት ከዓ ቅድሚ ቀትሪ ማለት እዩ። ቅድሚ ፋዱስ ደሎ ብምልኡ እንታይ ይበሃል? ኤኤም። ከ12 እኩለ ቀን 6 ነው መሰለኝ በኢትዮጵያ የሚባለው። እስከዛ ድረስ ያለው ሰዓት ምን ይባላል? ከሰዓት በፊት ኤኤም ይባላል። ከዚያ ካለፈ በኋላ ከ6 1 ደቂቃም ቢያልፍ ምን ይሆናል? ከሰዓት በኋላ ይሆናል ማለት ነው። ከሰዓት በኋላ ኤኤም ይሆናል። ደግሞ ፒኤም ይሆናል። ፒኤም ፖስት ሜሪዲያን ማለት እዩ። ፖስት ሜሪዲያን ማለት ደግሞ ከሰዓት በኋላ ድሕሪ ቀትሪ ማለት እዩ። ትግርኛ ደግሞ ድሕሪ ቀትሪ። ስለዚ እዚኣ ናይ ንጎ ሰዓት 6 ናይ ምሸትን ናይ ንጎን ስለ ዘሎ ብምንታይ ትፈልዮ? ኤኤም ፒኤም። ኤኤም እንድሕር ኢሉ ናይ ንጎ ምዃኑ ትፈልጦ፣ ፒኤም ተይሉ እዚ ናይ ምሸት ምዃኑ ትፈልጦ ማለት እዩ። ኦኬ የሚቀጥለው ጥያቄ ምን አይነት ጥያቄ ሊያመጣ ነው? እንከታተል ማለት ነው። ዋት ኢዝ ዘ ፈርስት ቲንግ ዩ ዱ ኢን ዘ ሞርኒንግ? ፈርስት ቲንግ የመጀመሪያው ነገር የምታደርጊው በጠዋቱ ሞርኒንግ ምንድን ነው ያላት ነው። ዌክ አፕ ካደረገች በኋላ መጀመሪያ የምታደርጊው ምንድን ነው? ዋት ኢዝ ዘ ፈርስት ቲንግ የመጀመሪያው ነገር ይዱ አንቺ የምትሰሪው ኢን ዘ ሞርኒንግ በጠዋቱ። አይ ብራሽ ማይ ቲዝ ኤንድ ዋሽ ማይ ፌስ። ጥርሶቼን እፍቃለሁ፣ ፊቴ ደግሞ እታጠባለሁ። ገፀ ይሕፀብ ስናኔካ ይምውፅ ማለት እዩ። ብራሽ ይገብር እዚኣ ዘፍርስ መጀመርያ ነገር እዚኣ ትገብራ ማለት እዩ። ኦኬ ተይላ አይ ብራሽ ማይ ቲዝ ኤንድ ዋሽ ማይ ፌስ። ፌስ ማለት ፊት ማለት ገጽ ትግርኛ። የሚቀጥለው ጥያቄ ዱ ዩ ኤክሰርሳይዝ ኢን ዘ ሞርኒንግ? ኤክሰርሳይዝ ማለት አሁን እዚህ ጋር ኤክሰርሳይዝ ሁለት ትርጉም ነው ያለው። አንድ እዚህ ላይ ስፖርት መስራት ማለት ነው። ስፖርት ትሰሪያለሽ ወይ ጠዋት እያላት ነው። ስፖርት መስራሕ ማለት እዩ ኤክሰርሳይዝ። ካልእ ግን ኤክሰርሳይዝ ከዓ መለማመድ እዩ። ኤክሰርሳይዝ ቡክስ ዝበሃል ምስ ነይሩ ትክር ዶ? መልመጃ ጥራዝ ደብተር ምናምን የሚባል ኤክሰርሳይዝ መለማመጃ ማለት ነው። ስፖርቱም መለማመጃ ነው። ለዛ ነው ዱ ዩ ኤክሰርሳይዝ ኢን ዘ ሞርኒንግ? በጠዋቱ ኤክሰርሳይዝ ታደርጊያለሽ ወይ ስፖርት ትሰሪያለሽ ወይ ለነው አጭሩ። የስ አይ ጎ ፎር ኤ ሞርኒንግ ዎክ። አዎ የጠዋት ወክ ያደርጋለሁ።
ወክ አድርጋ ትመለሳለች። የተወሰነ ርቀት ማለት ነው። የሆነ ቦታ ደርሳ ትመለሳለች ማለት ነው። የስ አይ ጎ ፎር ኤ ሞርኒንግ ወክ፣ የጠዋት ወክ አድርጋለሁ። ይሄ አሁን ምንድን ነው? ሞርኒንግ ወክ ምንድን ነው? ኤክሰርሳይዝ ነው ማለት ነው። የሚቀጥለው ጥያቄ ደግሞ ዋት ዱ ዩ ሃቭ ፎር ብሬክፋስት? ቁርስ ምን ትቆርሻለሽ? ቁርስሽ ምንድን ነው? አሁን ሊለያይ ይችላል፣ ግን ብዙ ጊዜ የምትቆርሰውን ትናገራለህ ማለት ነው። አዎ ዩዥዋሊ፣ ብዙ ጊዜ፣ ኦፍን ለማለት ነው። ኦልዌይስ አይደለም፣ ኤቭሪዴይ አይደለም። አይ ዩዥዋሊ ሃቭ ቶስት ኤንድ ቲ። ቶስት ማለት ከምዚ ጥብሲ ዓይነት ናይ ስጋ ዓይነት ማለት ቶስት እና ሻሂ እየ ድበልዕ ትብለላ ቶስት። ኦኬ። ስለዚህ ብዙሕ ግዜ ትቆርሶ ቁርሲ እንታይ እዩ? ቶስትና ቲ ሻሂ። ትበዝሕ ግዜ ካልእ መዓልቲ እውን ካልእ ትቆርስ እያ፣ ኩሉ ግዜ ይኮነን ማለት እዩ። ትበዝሕ ግዜ እንድሕር ከምኡ ትበልዕ ኮንካ ግን ትበዝሕ ግዜ ትበልዖ ኢኻ ትዛረብ ማለት እዩ። በብዛት የምትበላውን ትናገራለህ እንጂ ሁሌ አንድ አይደለም የምትበላው። ዋት ታይም ዱ ዩ ሊቭ ፎር ወርክ ኦር ስኩል? ወደ ትምህርት ወይ ደግሞ ወደ ስራ። ሰራተኛ ከሆንሽ ወደ ስራ፣ ተማሪ ከሆንሽ ወደ ትምህርት ስንት ሰዓት ሊቭ ታደርጋለሽ? ሊቭ ማለት ለቀ መሄድ ማለት ነው። ቤትን ትተህ መሄድ ማለት ሊቭ ታደርጋለሽ። ሊቭ። አንዳንድ ሰው ልትነጋግረው ከፈለግ ምናምን የሆነ ጭንቀት ምናምን ካለው ምን ይላል? ሊቭ ሚ አሎን፣ ሊቭ ሚ አሎን፣ ብቻዬን ተወኝ፣ ክደፈንስ ክንበይነ ክኾን ደልየ ኣለኹ ዘለብለክ ሊቭ። አሁን እዚህ ጋር ደግሞ ሊቭ ማለት መልቀቅ ማለት ነው፣ መሄድ ማለት ነው። ከቤትህ መውጣት። ሶ ዋት ታይም ዱ ዩ ሊቭ ፎር ወርክ? ወደ ስራ ወይ ደግሞ ወደ ትምህርት ስንት ሰዓት ነው ሊቭ የምታደርጊው? አይ ሊቭ አት 8 o'clock ኤኤም። 8 ሰዓት የማታም አለ የጠዋትም ስላለ ነው ኤኤም ያልነው። ኤኤም ካልን የጠዋት ነው፣ ፒኤም ካልን ደግሞ የማታ ነው ማለት ነው። ኦኬ ኦኬ። ስለዚህ ኤኤም እና ፒኤም ማየት አለ። ኤኤም ከተጻፈ ከሰዓት በፊት መሆኑ የጠዋት ኦኬ። ጠዋት ስንል ከእኩለ ሌሊት ካለፈ በኋላ ያለው እስከ እኩለ ቀን ያለው ኤኤም ይባላል። የቀረው ደግሞ ፒኤም ይባላል ማለት ነው። ኦኬ። የሚቀጥለው ጥያቄ ሃው ዱ ዩ ጎ ቱ ወርክ ኦር ስኩል? እንዴት ነው የምትሄጁ ወደ ትምህርት ቤትሽ ወይ ደግሞ ወደ ስራሽ? አይ ጎ ባይ ባስ። አይ ጎ ባይ ባስ። በምንድን ነው የምትሄደው? በአውቶቡስ ነው የምትሄደው ማለት ነው። አይ ጎ ባይ ባስ ብላ መለሰች። የሚቀጥለው ጥያቄ ሃው ሎንግ ዳዝ ኢት ቴክ? ሃው ሎንግ ምን ያህል ክንደይ ዝኸውን ጊዜ ይወስደልኪ? ዳዝ ቴክ ማለት መውሰድ ማለት ነው። ቱ ሪች ማለት መድረስ። ኣብኡ ንክትበፅሐሲ ክንደይ ይወስደልኪ ይድብላ ዘሎ። ሃው ሎንግ ዳዝ ኢት ቴክ ቱ ሪች? እዛን ለመድረስ ምን ያህል ይወስድልሻል? ምን ያህል ሰዓት ይወስድብሻል? ወይ ምን ያህል ደቂቃ ይወስድብሻል? ሰዓት ክንደይ ዝኾን ሰዓት ይወስደልኪ? ወይ ክንደይ ዝኾን ጊዜ? ሃው ሎንግ ኢት ቴክስ አባውት 30 ሚኒትስ። በአውቶቡስ 30 ደቂቃ ረዥም ነው ማለት ነው፣ ሩቅ ነው ማለት ነው። በአውቶቡስ 30 ደቂቃ ከሆነ በጣም ሩቅ ነው ማለት ነው። በእግር መሄድ አይቻልም። ሶ ኢት ቴክስ አባውት 30 ሚኒትስ 30 ደቂቃ ይፈጃል፣ ግማሽ ሰዓት ማለት ነው። ስለዚህ በአውቶቡስ ነው የምትሄደው። የሚቀጥለው ጥያቄ ዋት ዱ ዩ ዱ አት ወርክ ኦር ስኩል? በስራሽ ወይ ደግሞ በትምህርትሽ ተማሪ ከሆንሽ ምን ትሰሪያለሽ? ዋት ዱ ዩ ዱ አት ወርክ ኦር ስኩል? ምን ትሰሪያለሽ በትምህርት ቤትሽ ወይ ደግሞ በስራሽ? አይ ስታዲ። ተማሪ ከሆነች አይ ስታዲ አጠናለሁ። አይ ስታዲ ኤንድ ኮምፕሊት ማይ አሳይመንትስ። አሳይመንትስ ማለት ሆምወርክ ማለት የቤት ስራ ማለት ነው። አሳይመንት ይነበባል። አሳይመንት ግን አይነበብም፣ እንጂ አይነበብም። አሳይመንት ይሄ ጂኤን ያለው አይነበብም። አሳይግንሜንት አይደለም፣ አሳይግንሜንት ነው። አሳይመንት። አይ ስታዲ አንድ
አጠናለሁ። ሁለተኛ ደግሞ ኮምፕሊት ጨርሳለሁ። ምንድን ነው የምጨርሰው? የቤት ስራውን ሓደ የፅነ ካልኣይ ከዓ የገዛይ ኮምፕሊት ገብር ውድእ ማለት የገዛኻ ከይወዳእኻ ክትከይድ ፅቡቅ ስለ ዘይኮነ ማለት ሶ አይ ስታዲ ኤንድ ኮምፕሊት ማይ አሳይንመንትስ ብላለች። ጎበዝ ተማሪ ነች ማለት ነው። ኮምፕሊት ሳታርግ አትሄድም ወደ ትምህርት። የሚቀጥለው ጥያቄ የመጣ ነው። ምን ብሎ ጠየቃት? ዋት ታይም ዱ ዩ ካም ባክ ሆም? ካም ባክ ሆም ወደኋላ መመለስ ከስራሽ ወይ ደግሞ ከትምህርት ቤትሽ ስንት ሰዓት ትመለሻለሽ? ዋት ታይም ምን ሰዓት? ሰዓት ክንደይ ንገዛኸ ትምለሲ? ባክ ባክ ማለት ድሕሪት ማለት ካልእ ባክ ሌላ ትርጉሙ ጀርባ ማለት ነው። ሕቆ እዚህ ሕጂ ባክ ወደኋላ ስንት ሰዓት ትመለሻለች ወደ ቤትሽ? አይ ካም ባክ ሆም አት 5 ፒኤም ከሰዓት በኋላ ሰዓት 5 ሰዓት በኢትዮጵያ 11 ነው የሚባለው። 5 ሰዓት 11 ነው የሚባለው ከምሽቱ። ስለዚህ ፒኤም ነው ይሄ ከሰዓት በኋላ ስለሆነ ፒኤም። አይ ካም ባክ ሆም እኔ ወደ ቤቴ የምመለሰው 5 ሰዓት ነው። 5 ሰዓት ፒኤም። ኦኬ የሚቀጥለው ጥያቄ ምን አለ? ዋት ዱ ዩ ዱ ኢን ዘ ኢቭኒንግ? ኢቭኒንግ ማለት ማታ ማለት ነው። ኢቭኒንግ ሞርኒንግ ጠዋት ነው። ኢቭኒንግ ደግሞ ማታ ከ6 ሰዓት በኋላ ያለው የመሸ ስለሚሄድ ኢቭኒንግ እንለዋለን ማለት ነው። ለምሳሌ ደህና ደሩ ስንል ወደ ኢቭኒንግ እንላለን። ምን ታደርጋለሽ የማታ? አንድ አይ ሪላክስ ታደርጋለች፣ ሪላክስ ታደርጋለች። ዎች ቲቪ ቴሌቪዥን ታያለች። ዎች ማለት ማየት መመልከት ማለት ነው። ኤንድ ሃቭ ዲነር እራቴ ደግሞ እበላለሁ። ሪላክስ ታደርጋለች፣ ትዝናናለች፣ ቴሌቪዥን ታያለች። ቴሌቪዥን ያይችም መዝናናት ነው ራሱ። ኤንድ ሃቭ ዲነር ወድዋን ደግሞ ትሞላለች። ከዚህ በኋላ ታጠናም ከሆነ ጥንታ መተኛት ነው ማለት ነው። ኦኬ ሶ አይ ሪላክስ ዎች ቲቪ ኤንድ ሃቭ ዲነር ፋይናሊ ስሊፕ መወዳታት ትድቅስ ማለት። ኦኬ የሚቀጥለው ጥያቄ ዋት አር ዩር ሆቢስ? ዩር ያንቺ፣ ሆቢስ ምንድን ነው? ያንቺ ዝንባሌ፣ ዝንባሌ በትግርኛ ወይ በአማርኛ ምንድን ነው የሚባለው? ፍላጎት ለማለት ነው። ዋት አር ዩር ሆቢስ? ደስ የሚልሽ ነገር ምንድን ነው? ሆቢስ ያንቺ ሆቢ ምንድን ነው? ዝንባሌኸስ እንታይ እዩ ይድብለሎ በትግርኛ። ማይ ሆቢስ አር ሪዲንግ ኤንድ ፔይንቲንግ ማንበብና ቅባት መቅባት ቀለም ስዕል ስኢልካስ ሕብሪ ምልካይ ፔይንቲንግ ማድረግ ቀለም መቀባት ማለት ነው። እንደዛ እወዳለሁ አለች። እሱ ነው የእሷ ሆቢስ። አንዳንዱ ፊልም ማየት፣ አንዳንዱ ማጥናት፣ አንዳንዱ ጆርኒ መጓዝ፣ የተለያዩ ሆቢን ያለን ማለት ነው። እንደ መልካችን ሆቢያችን ደግሞ ይለያያል ማለት ነው። ልናደርገው የምንፈልገው ደስ የሚለን ነገር ማለት ነው ሆቢስ። ስለዚህ ናይዚኣ ሆቢ ምንባብን ምልካይ ሕብሪ ምልካይ እዩ ደስ ትብለኒ እንዳበለት እያ ማለት እዩ። ነናትኩም ከዓ ፀሓፉ እስክብሪ እዩ። የሚቀጥለው ጥያቄ የመጨረሻው ጥያቄ ይሆናል ይሄ፣ ወይ አንድን ጨምር ይሆናል። የሚቀጥለው የመጨረሻ ጥያቄ ነው ይሄ። ዋት ካይንድ ኦፍ ቡክስ ዱ ዩ ላይክ ቱ ሪድ? ምን አይነት መጽሐፍ? ካይንድ ማለት አይነት ማለት ነው። ሌላ ትርጉም ካይንድ ጥሩ ሰው፣ ደግ ሰው ማለት ነው። ደግ ሰው ካይንድ እንለዋለን። ሂዝ ካይንድ፣ ሺዝ ካይንድ ካል ጥሩ ሰው፣ ደግ ሰው ማለት ነው። ሄዋይ ሰብ ማለት ካይንድ። እዚህ ላይ ግን አይነት ማለት ነው። ምን አይነት መጽሐፍ ማንበብ ደስ ይልሻል? ትወጃለሽ? ላይክ ታደርጊያለሽ? ምን አይነት መጽሐፍ ማንበብ ደስ ይልሻል ብሎ ጠየቃት።
አይ ላይክ ቱ ሪድ ሚስትሪ ኤንድ አድቬንቸር ቡክስ። ሚስትሪ ኤንድ አድቬንቸር ቡክስ ማንበብ ደስ ይለኛል እያለች ነው። ሰዓታችን እያለቀ ነው። ለዚህ እሷ የምታነበው ደስ የሚላት ሚስትሪ ኤንድ አድቬንቸር የሚባሉት መጽሐፎችን ማንበብ ደስ ይለኛል እያለች ነው። የሚቀጥለው በሌላ ቀን እንቀጥልበታለን። ለዛሬ እዚህ ጋር ሊበቃን ነው። ሰዓታችን ስለሄደ 30 ደቂቃ አደረግን እና በያላችሁበት ጤናና ሰላም ተመኘሁላችሁ። ሰላም ዋሉ፣ ሰላም አምሹ፣ ሰላም እደሩ። ባይ ባይ።